ከመጀመሪያ ትንሽ ከላይ ከፍ ብዬ እንትኑን ጽዋውን አንስቶ የሚለውን ሀሳብ ልጠይቃችሁና በዛው ተያይዞ ይሄኛው ይመለሳል ማለት ነው። አንዱን ጥያቄ ይሄን ኦኬ፣ ችግር የለም። ይሄኛው ይቀጥል። ችግር የለም። አንዴ እየሰማህ ዜድ መታሰቢያ ትሉታላችሁ ወይ ብለህ ስትል የሉቃስ ወንጌል ምዕራፍ 22ን ጠቅሼ መለስኩልህ አይደለ? ይሄኛው መጽሐፍ ግን እንደዛ አይልም ስላልከኝ የማይለው ነው የምታሳየኝ። እሺ ኦኬ፣ ላሳየ ነው። እሺ ምን ይላል? ገጽ 30 ላይ ስለዚህ በምሴተ ሐሙስ ሐዋርያት የተቀበሉት በዕለተ ዓርብ በመስቀል ላይ የተሰዋው ዛሬም በአራቱ ማዕዘነ ዓለም እስከ ምጽአት ድረስ የሚሰዋው መስዋዕት አንድ ነው። ይኸውም አማናዊ ወልደ እግዚአብሔር አማናዊ ደመ ወልድ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች ይላል፣ ታሳምናለች ይላል። ስለዚህ አንተ መታሰቢያ ነው ትላለህ፣ ቤተክርስቲያኒቷ ግን በአቋሟ ላይ ምሳሌ መታሰቢያም አይደለም ትላለች። ማናችሁ ናችሁ ልክ? እሺ በጣም ጥሩ። እኔ ምኑን ነው መታሰቢያ ያልኩት? ቅዱስ ቁርባን ስጋው ደግሞ። በጣም ጥሩ። የሉቃስ ወንጌል ምዕራፍ 22 ቆይ አንዴ መክፈት ትችላለህ ወይስ አንዴ ቆይ እሺ ይቅርታ ጋይስ፣ ቃል በቃል እንድናነበው ስለፈለኩኝ ነው። ሉቃስ ወንጌል ምዕራፍ 22 በደንብ አድርጋችሁ ስሙ። እሺ ጋይስ፣ እሺ ተመልከቱ። እንደዚህ ይላል ከቁጥር 19 ጀምሮ እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ ያድርጉት አለ ይላል። ምን አለ? ስጋዬ ነው አለ። ስጋው ነው። ሰው መታሰቢያ የሚለውን እቀበላለሁ የሚል ሰው ምኑን መቀበል አለበት? ስጋዬ ነው ያለውን መቀበል አለበት ማለት ነው። ይህን አለ የቱን? ስጋውን መቀበል። ስጋውን ምን ማለት? መቀበል ለመታሰቢያ የሚደረግ ነው። ምንድን ነው እሱ? ይሄ ከተባለ ጳውሎስ እንዳለው በቆሮንቶስ መልእክቱ ሞቱን መናገር ማለት ነው። ይህንን እንያዝና ዜድ ያመጣው የውጭ ግንኙነት የሚለው መጽሐፋችን ይህ ማለት ነው እየተናገረ ያለው ምንድን ነው ነው? አስቀድሞ ምን ይላል? ይኸውም አማናዊ ስጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም ይላል። ከምን አንጻር ነው ይሄ መግለጫ የሚናገረው ከተባለ ስጋው አይደለም ብለው መታሰቢያ ብቻ ነው ወይም ምሳሌ ብቻ ነው ከሚሉት አንጻር ነው። ለምን ከተባለ አስቀድሞ ምን ይነግረናል? ልክ ሉቃስ ላይ እንዳነበብነው መጽሐፍ ቅዱስ እንደሚል አማናዊ መሆኑን ስጋው መሆኑን ይናገራል። እዚህ ጋር ምን ብሎ አማናዊ ስጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር ነው እንጂ ይላል። አማናዊ ስጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም። እየተናገረ ያለው ምንድን ነው ማለት ነው? ተራ ምሳሌ ብቻ ነው ወይም መታሰቢያ ብቻ ነው የሚሉትን አይደለም፣ አማናዊ ነው እያለ ስለሆነ የሚጋጭ አይደለም። እኛ የምንቀበለው ምንድን ነው? ስጋውን በበላን ጊዜ ሞቱን እንናገራለን፣ ደሙን በጠጣን ጊዜ ሞቱን እንናገራለን። ይህን ለመታሰቢያ እናደርጋለን ማለት ነው። ሁለቱ አይጋጭም። መታሰቢያ አንተ የምትለው መታሰቢያ እና መጽሐፉ መታሰቢያ አይደለም ያለው ምንድን ነው ነው ኢዮባ ልዩነቱ? እሺ መጽሐፉ መታሰቢያ አይደለም እያለ ያለው አስቀድሞ ምን ብሏል? ምሳሌ አይደለም ብሏል አይደለ? ምሳሌ መታሰቢያ የሚሉ ሰዎች አሉ ማለት ነው። መጽሐፍ ቅዱስ ላይ አንድም ቦታ ምኑን ኢዮባ ይቅርታ፣ በጣም ምኑን
እየመለስኩልህ ነው። አዳምጥ። ምሳሌ የሚል ለምሳሌ መጽሐፍ ቅዱስ ላይ የለም። ነገር ግን የጌታን ስጋና ደም የሚቃወሙ ሰዎች ምሳሌ እያሉ ይናገራሉ። ሶ ምን እያለ ነው? አስቀድሞ ምሳሌ ወይም መታሰቢያ አይደል የሚለው። ሶ የሌሎች የሚቃወሙ ሰዎች የሚሉት አይደለም እያለ ነው። ስጋው መታሰቢያ አይደለም ስጋው ያልሆነ መታሰቢያ አይደለም። ወይንም ደግሞ ኖ ይሄ ስጋዬ ነው ብሎ የሰጣቸው ስጋዬ ነው ብሎ የሰጣቸው ያያያዝ ነው ብዬ ነው። ይሄ ስጋዬ ነው ብሎ ሰጣቸው፣ ይሄ ደግሞ ደሜ ነው ብሎ ወይኑ አንስቶ ሰጣቸው፣ ቀርቶ ሰጣቸው። ይሄ ከዛ በኋላ ለመታሰቢያ ያድርጉት አለ። አሁን ምኑን የሰጣቸውን ነው የሰጣቸውን ስጋዬ ነው ብሎ የሰጣቸውና ደሜ ነው ብሎ የሰጣቸው ለመታሰቢያ ያድርጋቸው አለ። ስለዚህ ቆይ አሁን ስጋው ያንን ስጋ አታቋርጥ። አንዴ እየጠየከኝ እኮ ነው። ይህን ለመታሰቢያ ያድርጉት ያለው ምኑን ነው? እሱን እኮ ራሱን ነገርኩ። ስጋ ይኸውልህ ቂጣውን ቆርሶ ይሄ ስጋዬ ነው ብሎ ሰጣቸው። ደሙን ወይኑን ቀርቶ ይሄ ደሜ ነው ብሎ ሰጣቸው። ኦኬ ለመታሰቢያ ያድርጉት አለ። አሁን እየጠየቁ ያለው ስጋውና ደሙን ነው። እሱን እንድትይዝልኝ ስለፈለኩ ስጋውና ደሙን ለመታሰቢያ አድርገዋለን አይደለ? እሺ አሁን አማናዊ ስለሆነ ነው ለመታሰቢያ የማይሆነው በእናንተ አስተምሮ አይደለም። አማርኛ እንዴት ነው ይዘኸው እየተረዳኸው? ምኑ ነው? ይኸውልህ ኢዮብ መቼስ አሁን ይኸውልህ የሆነ ነገር እኮ ሲነገረን እኮ አንድ ያዳም ከታች ያለው እሺ ዜድ አንድ ያዳም እሺ ምንድነው ምሳሌ መታሰቢያ ብቻ አይልም። በነገራችን ላይ ምሳሌ የሚለውን ለምን ዘለልከው? ምሳሌ ቃሉ የለም ብለህ ብትከራከረኝም ይኸውልህ ምሳሌ ቃሉ የለም መጽሐፍ ቅዱስ ላይ ጥቅም ላይ ያለው ዓለም ብለህ ብትከራከረኝም መታሰቢያ የሚለው ግን አለ። መታሰቢያ አይደለም ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትለው ምኑን ነው? አሁን ይሄንን ነው ብለህ ንገረኝ ፕሊስ ወንድሜ። ምኑን ነው መታሰቢያ አይደለም ብላ ያለችው? አንዴ ምሳሌ አይደለም ትላለች አትልም? መታሰቢያ አይደለም ያለችው ምኑን ነው? ምሳሌ እኮ ይኸውልህ ምሳሌ አሁን አንተ ምሳሌ አንዴ አዳምጥ በእናትህ ምሳሌ የሚል መጽሐፉ ላይ ማግኘት አዳምጥ ብልህ ስማ። መጀመሪያ ምሳሌ አይደለም ትላለች ወይስ አትልም ስል ሌላ ነው እያወራ ያለው። መጀመሪያ አዳምጥ፣ ተረጋጋ። እኔ ነኝ እየመለስኩ ያለሁት። ምሳሌ አይደለም እያለች ነው አብራ ከመታሰቢያ አይደለም ጋር። በጣም ጥሩ። አሁን በደንብ አድርገህ ነው አስቀድሞ ይኸውም ይላል አይደለ? ከፍ ብሎ ስታነበው አማናዊ ስጋ ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር ነው እንጂ አለች። ከዚህ በኋላ ያለው ይህንን የሚቃወሙትን የሚቃወም ነው ማለት ነው እንጂ ምን አይደለም ምሳሌ ወይም መታሰቢያ አይደለም ይላል። አማናዊ ያልሆነ መታሰቢያ አይደለም እያለች ነው። አማናዊ ያልሆነ መታሰቢያ ነው የሚሉ ሰዎች ስላሉ ማለት ነው። የእምነት መግለጫ እንደመሆኑ መጠን አንድ ያዳምጥ አስጨርስ። የእምነት መግለጫ እንደመሆኑ መጠን እምነታችንን ስንገልጥ ዲፌንድ የምናደርገው ነገር አለ። ምንድነው ዲፌንድ እያደረግን ያለ ነው? የጌታ ስጋ እና ደም አማናዊ ነው የሚለውን እየተናገርን አማናዊ አይደለም ተራ መታሰቢያ ነው ምሳሌ ብቻ ነው የሚሉ ስላሉ እነሱን ምን እያልን ነው? እየተቃወምን ነው። እዚህ እምነት መግለጫ ላይ ምንድነው ታዲያ እያለ ያለው? አማናዊ ስጋ ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም ነው የሚለው። ምሳሌዋን ተውካትና ምክንያቱም ምሳሌ ብቻ ብለው የሚያምኑ አሉ። የጴንጤው እኔን እየተቃወመች ነው፣ እሱን ዘለልከውና መታሰቢያ ጋር ሄድክ። አስቀድሞ እየተናገረ ያለው ምንድነው የሚለውን ማየት አለብህ። አውዱ ንባቡ መረዳት አለብህ። ምሳሌ ወይም መታሰቢያ ነው የሚለው። ምሳሌ ወይም መታሰቢያ የሚለው ደግሞ ከምን አንጻር ነው? ምሳሌ ወይም መታሰቢያ ብቻ ነው እንጂ አማናዊ ስጋ ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር አይደለም ለሚሉት ምላሽ እየተሰጠ ነው። ከነሱ አንጻር አዎ። ነገር ግን ከኛ ትምህርት አንጻርስ አማናዊ ስጋ አማናዊ ደም ለመታሰቢያ እናደርጋለን። መታሰቢያ ምንድነው? ጳውሎስ እንደሚለው ሞቱን መናገር ነው። ሁለቱ አይጋጭም። እሺ ጥሩ። ለሪሜምበራንስ ወይም ደግሞ ለመታሰቢያ ብሎ የሚወስዱ ሰዎች ተሳስተዋል። መታሰቢያ ብሎ የሚወስዱ ሰዎች ተሳስተዋል። ምኑን መታሰቢያ የሚሉ? የጌታ ስጋና ደም
ክርስቶስን ኢየሱስ ማሰቢያ ነው ወይ ደግሞ መታሰቢያ ነው ብለው የሚወስዱ ቤተ እምነቶች ተሳስተዋል አሉ። እንደዛ የሚሉ መታሰቢያ ነው ብለው የሚወስዱ ተሳስተዋል ወይ ነው ጥያቄ ነው የጠየቁት። አሳየኝ እስቲ ስጋውን መታሰቢያ የሚሉት ለመታሰቢያ አድርጉ ብሏቸዋል ኢየሱስ። ስጋውን ስማኛ እንዴ፣ ስጋውን መታሰቢያ የሚሉት እነማን ናቸው? ስጋ ወደሙን ሲወስዱ ክርስቶስ ኢየሱስን ማሰቢያ የሚያደርጉት ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ለመታሰቢያ አድርጉት ብሎዋል ብሎ ጳውሎስ ይህንኑ ጠቅሶ አስጨርሰኛ። ብዙ ሰዓት አንተም ስታወራ ጸጥ ብዬ ሰማሁ አይደል? እየው እኔ ተጠያቂ ሆኜ እምነቴን እያብራራው ነው። አንተ ስትጠይቅ ግን የአንተው ጥያቄ እንድታብራራ እድል ሰጠው። ከመጽሐፍ ቅዱስ ጥቀስ ሳይሆን ያልኩ ቤተ እምነቶች አሉ ስላልከኝ የትኛው ቤተ እምነት ነው ስጋውን ለመታሰቢያ የሚያደርገው ብዬ ስጠይቅ ቤተ እምነት እንጂ ጥቅስ አትጥቀስ። ምክንያቱም እኔ ስጠይቀኝ ቤተ እምነት ነው። ኦኬ አሁን እኔ ቤተ እምነቱን ንገረኝ። ቆይ አንድ ጊዜ አስጨርሰኛ። እሺ እኔ ባለሁበት መታሰቢያና ምሳሌ ብላ ቤተክርስቲያን ታምናለች። መታሰቢያ ማለት ሞትና ትንሣኤውን ትናገራላችሁ ብሎ ያለው ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ የጠቀሰውን ያንን ጠቅሳ ቤተክርስቲያን ታስተምራለች። ኦኬ አሁን የጠየኩ ጥያቄ አንድ ጊዜ ፕሊዝ እባክህ እሱን አልጠየቅኩም እኮ ነው እያልኩ አንዴ አስጨርሰኝ አንዴ እሱን አይደለም የጠየቅኩህ እኮ ነው ያልኩህ። አስጨርሰኝ አንድ ጊዜ እኮ በቃ የጠየኩ ጥያቄ መታሰቢያ ብለው አሁን ቤተክርስቲያናችሁ መታሰቢያ አይደለም ብላለች። መታሰቢያ ብሎ የሚሉ ተሳስተዋል ወይ ነው ብዬ ጠየቁ። እኔ የማልወደው ነገር እየሰማ ድምፅን ከፍ አድርጎ ድምፅን በድምፅ ለመሻር የሚመስል ንግግር አልወድም። ከሰማ አቆማለሁ። እያወራው ዝም ብለህ እያወራው እንደሆነ እየሰማ ዝም ብለህ ታወራለህ። እንደዛ አይነት ደግሞ በጣም የማይመቸኝ አካሄድ ነው። የምታቆም ከሆነ ታቆማለህ ማለት ነው። እኔ ጠየቅኩ፣ አንተው ስትጠይቀኝ አልጠየቅም እኮ አይደለም ያልኩት። በደንብ አድርገህ ስማ። ስትጠይቀኝ እንዲህ የሚሉ ቤተ እምነቶች ተሳስተዋል ወይ አልከኝ። ምን የሚሉ አልከኝ? ስጋውን ለመታሰቢያ የሚሉ ሰዎች ቤተ እምነቶች ሰዎች ሳይሆን ቤተ እምነቶች ተሳስተዋል ወይ ስትለኝ ስጋውን ለመታሰቢያ የሚሉ አሉ ወይ የትኛው ቤተ እምነት ብዬ ጠየቅኩ። ጥቅስ ጠቀስክ። ጥቅስ አይደለም የጠየቅኩ እኔ ጠየቅኩ ቤተ እምነት ነው ስል የኔ አልክ። ያንተ ቤተ እምነት ስጋውን ለመታሰቢያ ትላለች። ኦኬ ሪመምበራንስ አድርጉት ስላለ ስጋው ነው ብለን እንወስዳለን፣ ደሙ ነው ብለን እንወስዳለን። ያንን ግን የምናደርገው ለመታሰቢያነት ነው። አውጣው ያንተ ቤተ እምነት ሙሉ ወንጌል ነው ያልከኝ አይደል? ኦኬ ስለዚህ አሁን አንተ ቆይ ስለዚህ አሁን በዚህ በኩል አድርገህ ዞር ልታመልጥ ነው። አንዴ የጠየኩ እንዳረግ ፈልገህ ከሆነ ወይም ውይይቱ ማበላሸት ፈልገህ ከሆነ አንተ ነህ እመልሳለሁ። አንዴ ሚዩት አድርግ። ስለዚህ አንዴ ሚዩት ማጋለጥ ፈልጋለሁ። አንዴ የኔ ቤተ እምነት ስጋውን ለመታሰቢያ ትላለች አልከኝ አይደለ? ይሄው አንዴ የአንተ ቤተ እምነት ምን እንደምትል ማሳየት ፈልጋለሁ። አንዴ ታገሱኝ። እሺ አንብብልን። ዜድ ወንድማችን ሙሉ ወንጌል ነህ አይደለ? ሚዩትን አንሳና የቱ ጋር ነው ስጋው ነው የምትለው? ሚዩትን አንሳ ዜድዬ ወንድማችን። ባይዘዊ አንድ ጥያቄ መልሼ ሁለተኛ ጥያቄ ላይ ነው ያለው። እሺ ምንም ሁለተኛ ጥያቄ አንዱን መቼ መለስክና ነው ሁለተኛ ላይ ገባው? መቼ መለስክ? ምንም የመለስከው ነገር እኮ የለም። ኢዮባ መለስክ መስሎ ነው እንጂ ምንም አልመለስክም። እሺ አንዴ መጀመሪያ ላይ ምን ጠየቀኝ መሰለ? ማነው መኩ ምሳሌ ምንድነው መታሰቢያ የሚለውን እንቀበላለን ብሏል። ትቀበላለህ ወይ ስትለኝ አዎ አልኩ። ከዛ ከምን አንፃር ነው የምትቀበለው? ከምን አንፃር ነው የምትቀበለው? ክርስቲያኔ አልቀበልም ብላለች ብዬ ጠየቁ። አዳምጥ እንድጠይቀኝ አይደለም። የትኛውን ጥያቄ እንደመለስኩ ላስታውስ ነው። በየሰዓቱ አታውራ። ይህን ስጠይቀኝ አዎ መታሰቢያ የሚለውን በሉቃስ ወንጌል ምዕራፍ 22 መሰረት እንቀበላለን አልኩ። መታሰቢያ የሚለውን ከዛን አይ መግለጫ ላይ እኮ የውጭ ግንኙነት የሚለው መጽሐፍ ላይ ይህን የሚቃረን አለ ስትለኝ አውጣና ሳየኝ አልኩ።
አውጥተህ ስታሳየኝ ያኛው ከዚህ አንጻር ይሄኛው ከዚህ አንጻር አልኩ። አንተ መቀበልህ እኮ ለእኔ መልስ መስፈርት አይደለም። እሺ አንተ መቀበልህ አለመቀበልህ መስፈርት አይሆንም። እኔ መልሼልሃለሁ አንተ አልተቀበልክም እንጂ አልመለስክም አይባልም። እሺ አንተ አይገባህምና ወይ አንተ አትቀበልምና አልተመለሰልኝም ስለማይባል ማለት ነው። ይሄ ሎጂካሊም አይደለም። ሁለተኛ ጥያቄ ላይ መጣ። ሁለተኛ ጥያቄ ስትመጣ ታዲያ እንደዚህ የምትል ከሆነ ስጋና ደሙ ለመታሰቢያ የሚሉ ሰዎች ተሳስተው ቤተ እምነቶች ተሳስተዋል ወይስ አልተሳሳቱም አልከኝ። እንዲህ የሚሉ ቤተ እምነቶች እነማን ናቸው ስል የኛ ለምሳሌ እኔ ያለሁበት አልክ። እስቲ ስጋና ደሙ የምትለውን አሳየኝ ብዬ አመጣውልህ ማለት ነው። ስለዚህ ሁለተኛ ጥያቄ ላይ ነው ያለው። አትርሳ። አዎ እኛም ምሳሌ የሚለውን እንደ መታሰቢያ ነው የምንወስደው። ቤተክርስቲያን ስጋና የደሙን ምሳሌ በመታሰቢያነት ቤተክርስቲያን መግለጫ ላይ ስጋና ደም የሚለው አንብብ። ይሄ ከቅድም ጀምሮ መጀመሪያ ጀምሬ ሲጀምር መግለጫው ላይ ለምንድን ነው አፋፌን የምትለው? ወይ አንተ ብቻ የምታወራ ከሆነ ስጋና ደም የሚለውን አስነብበኝ አልኩ። ለምንድን ነው ዝም ብለህ አፋፌን የምትለው? አፋፌን አትበል አንተ። ማአት አውርተህ ነው የገባው አላልኩም። ማስረጃ አንጣ እኮ ነው ያልኩህ እኮ በቃ። ኧረ እኔ ማስረጃ ነው የጠየኩህ እኮ። ስለዚህ ይኸውልህ እኛ ስጋ የጌታ ራት ምሳሌ ነው ብለን ስንል አንዴ ቆይ በእናትህ አንዴ ያልተጠየቀው እንድታወራ የግዴታ እንትን ማለት አለብኝ ማለት አይደለም። አንተ ወጣ አልወጣ እንዳትወጣ ፈርቼ እንደው አትውጣ እባክህ በቃ ዝም ብላ አውራኔ ልስማ ልል አልችልም። ከፈለክ መውጣት ትችላለህ። ቤተ እምነቴ ለምሳሌ ስጋና ደሙን መታሰቢያ ትላለች ስትል ውሸት አልኩ። ቤተ እምነትህ አትልም ምትል ከሆነ ይሄው ከፍቼልሃለሁ። የለኝም እንዳትል እንኳን አልያዝኩም እንዳትል እንኳን በዚች እንዳታመልጥ ከፈትኩልህ የሙሉ ወንጌልን የእምነት መግለጫ። አንብብ ስል ሌላ ነገር ለምን ታወራለህ ወዳጄ? አንብብ ሙሉ ወንጌል ስጋና ደሙን መታሰቢያ እንደምትል አሳየኝ። ስጋና ደም ያለችበት ማለት ነው። ይኸውልህ ምሳሌ ብላ ብታስተምርም ቤተክርስቲያን ታስተምራለች። ምሳሌ እኩል አብራራለህ። አንዴ ተረጋጋ፣ ረጋ በል እስኪ ረጋ በል። አንተ እኮ አለ እኮ አንቀበልም መታሰቢያ ብለን አንቀበልም ያለችን ቤተክርስቲያን ዲፌንድ እያደረክ ያለው። እሺ ቀጥል፣ ወደ መልስ ሂድ። ለምን ታዲያ እኔ ነግላስ ወደ መልስ በቃ አንተ አንቀበል አንተ በቃ ሻንዴ እሱን ሰምቻለሁ። ወደ መልስ በቃ አንዴ እኮ ወደ መልስ እየሄድኩኝ ነው። ኦኬ አንተ ልክ እንደዛ እንዳብራራኸው እኔ ደግሞ ምሳሌ ብላ ስታብራራው ቤተክርስቲያን ምሳሌ ብላ ስትለው አልጠየቅኩም። በነገራችን ምሳሌ ብላ ስትለው የአንደኛ ቆሮንቶስ ምዕራፍ 11ን ጠቅሳ ቤተክርስቲያናችን ይሄ መታሰቢያዬ ነው ብሎ ሰጥቷል። ሉቃስ ወንጌል ምዕራፍ 22ን ጠቅሳ ይሄ መታሰቢያዬ ነው ብሎ ሰጥቷል። ስለዚህ የምንወስደው ስጋ ደም የክርስቶስ ኢየሱስ ምሳሌ ነው፣ እንደገናም ደግሞ መታሰቢያ ነው ብላ ታስተምራለች። አለቀ። አንተ ልክ እዛ ቦታ መታሰቢያ አይደለም ሲል አንተ እንዳብራራኸው እኔም አብራራው ሰምቻለሁ። እባክህ ከዛ አሁን እኔ ስለማይነበበኝ አንብበው። እኔ ማንበብ አልችልም። የልቃቀን ጽሑፍ ነው። አንብበው ራስህ። የጠየኩህ ምንድን ነው? እኔ አነባለሁ፣ ችግር የለም። የጠየኩህ ግን ምንድን ነው? መታሰቢያ የሚለውን አምጣ ቃል አይደለም። አየህ፣ አትሰማም። ቤተክርስቲያን መታሰቢያ ያለችውን አምጣ። ሰው ሚላቸውን አይሰሙም ጋይስ። አማርኛ ነው ያወራሁት፣ ህምጥኛ አይደለም። እንዲህ በአማርኛ አውርቻ አይገባህም። እንዴት ነው ልንግባባ የምንችለው? የጠየኩህን እንኳን አታስታውስም። ከዛን ትቆጣለህ፣ ከዛ አታስወሩ ምናምን ብለህ ደግሞ ትወቅሳለህ። በጌታ ስም ስጋውን በደንብ አድርጋችሁ ስሙ። ስጋውን ለመታሰቢያ የሚሉ ሰዎች ይቅርታ ቤተ እምነቶች ተሳስተዋል ወይ ብሎ ሲጠይቀኝ እነማ ስለው ለምሳሌ እኛ አለ። የት አለ እስኪ ከእምነት መግለጫ አሳየኝ ያልኩት። ከዛም በመሃል ገብቶ ምን አለ? ጥቅስ አነበብ። አልጠየቅኩትም። ምሳሌ የምንለው እኮ ከዚህ አንጻር ነው አለ። አልጠየቅኩትም ስለ ምሳሌ። በጌታ ስም ከእምነት መግለጫ ስጋውን ለመታሰቢያ እንወስዳለን የሚል አሳየኝ የጠየቅኩት። አሁን ግልጽ ነው ጋይስ? ኮሜንት ላይ ግልጽ ነው። አንዴ እንዳትገባ አንዴ። እሺ ስድቡንና አረ ምንም ስድብ አልተሳደብኩም ጋይስ። እንዴ አሁን ተሳደበ ብሎ ሊወጣ ነው። ግልጽ ነው ጥያቄ አይደል? እናንተ ከኔ እንዳይሆን ችግር እንዳውራ ድል ጽፈኛለህ። አንዴ ዜዲ
እሰጥሃለሁ። ይኸው ወደ አንተ ነው መጣው። ለምንድን ነው 7 ሚዩት የምታደርገኝ? ሚዩት አታደርገኝ። እየሰማኝ ስላልሆነ እኮ ታዲያ ስማኝ። ስለስማኝ ለጆክ የምታወራው የጠየቀኝ አንዴ ቆይ፣ አልጨረስኩ። ይሄ አሁን ለምሳሌ አልጨረስኩም እያልኩ ነው። አንዴ ታች ካሉ ሰዎች ጋር መነጋገር ፈለግኩ። አንተ ጆክ ነው በማለት እሺ፣ ግልጽ ነው። ይኸው ለዚህ ሁሉ ሰው ግልጽ ሆኖ ለአንተ ግልጽ ካልሆነ ከኔ አይደለም ችግሩ ማለት ነው። ለመጨረሻ ጊዜ ጥያቄ ምንድን ነው? ኮንፈርም አደረክ ማለት ነው። ስጋውን ለመታሰቢያ ያንተ ቤተ እምነት ትላለች። ስጋውን ለመታሰቢያ ምኑን አልኩኝ? ስጋውን የጌታ አሁን እኛ በቸርች የምንወስደው የጌታ ስጋ ነው ደሙም ደም ነው፣ ይህንንም ለመታሰቢያ እናደርጋለን ብላ ትላለች ወይ ቸርቿ? ካለች ከእምነት መግለጫ አስነብበኝ። ይኸው ጥያቄ ቀጥለው። እሺ ፕሊስ ሚዩት እንዳታደርገኝ፣ ምንም ነገር እንዳታደርግ፣ ልጨርስ ሀሳቤ። ቅድም አንተን ስጠይቅህ ለምንድን ነው ቤተክርስቲያናችሁ መታሰቢያ አይደለም ብላለች ብዬ ስጠይቅህ፣ ኧረ አንድ ጊዜ ልጨርስ። ኧረ ባታወራ መቅረት ትችላለህ ወዳጄ። ስለ እኔ ቤተክርስቲያን እንድታወራ አይደለም የጠየቅኩህ። መልስ አይደል እንደ ስለአንተ የእምነት መግለጫ እኮ መልስ ነው የፈለግኩት። በቃ ስለአንተ እምነት መግለጫ አውራ። እኔ ለምሳሌ ስጠይቀኝ ውይይት ይሄ ነው። አንተ ልረዳ አልችልም ወዳጄ። ለምሳሌ እሱ ሲጠይቀኝ ሙሉ ወንጌል እኮ ብዬ ቀጥያለሁ አይደለም። ይሄው ከሉቃስ ወንጌል አንጻር መታሰቢያ የሚለውን ቤተክርስቲያናችን እንዲህ ትቀበላለች። አይ የእምነት መግለጫችሁ እኮ የውጭ ግንኙነት የሚለው መጽሐፍ እንዲህ ይላል ሲል ይሄው የውጭ ግንኙነት የሚለው መጽሐፍ ከዚህ አንጻር ብዬ ተሳስቼ እንኳን የእሱን ቤተ እምነት ስም ሳልጠራን የመለስኩት። አሁን ራሱ ሊጠይቅ ያመጣውን በልመልስ ብዬ ጥያቄ ሳቀርብለት ያንተ ቤተ እምነት ለምሳሌ ብሎ ጀመረ ማለት ነው እንዴ! ይሄ እንዴት ነው በጌታ ለመግባባት ራሱ የሚሆነው? እሺ ምርኮኛ ነኝ ነይ ግቢ ወይና ገባ ጽቤያለሁ። አይሆንም፣ እንደዛ ልንግባባ አንችልም። እና የተግባቦት ችግራችሁን በጌታ ምርኮኛ ነህ። እስቲ ግቢ ነይ ሳልጨርስልሽ ቅድም ወጣሽ።